የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ሁለታዊ ዜናችን ነው ተጀመረ። ከመሸት ሰሙ ሀገረኛ ጉዳዮች የሚዳሰሱበት የሰዓቱ ዜናችን ተከታዮቹና አበይት ነጥቦች በዝርዝር ያስደምጣቸዋል። የኢትዮጵያ ሀገር መከላከያ ሰራዊት በፋኖ ኃይሎች ላይ መጠነ ሰፊ ጥቃት ጀምሯል ብለዋል። ሰራዊቱ ይፋ ያደረገውን መረጃ እንመለከታለን። ለሳምንታት ዘልቆ የነበረው የህወሓትና የትግራይ ጀነራሎች አስፈሪ ጭንቀት በትናንትናው ዕለት በተደረገ ያልተጠበቀ ስብሰባ ረግቧል ተብሏል። የአንድ ሳምንቱ የታጣቂዎች አመጽ በትናንትናው ዕለት የቆመበት ሚስጥር ምን ይመስላል? ውስጥ አዋቂዎች ይፋ ያደረጉትን መረጃም በወፍ በረር የምናስቃኛችሁ ይሆናል። በአማራ ክልል ርዕሰ መዲና ባህር ዳር ከሰሞኑ ይደረጋል የተባለው አዲስ ድግስና ሽር ጉዶ ምን ይመስላል? በከተማው ዙሪያ የሚደረግ ወታደራዊ ኦፕሬሽንስ ምን ይነግረናል? የዜናችን ትኩረት ነው። 2 ቢሊዮን ብር የተበጀተለትና በመላ ኢትዮጵያ ተጀምሯል የተባለው አዲስ የኢትዮጵያ ስታቲስቲክስ ኤጀንሲ ዘመቻ ምን ይመስላል? ብዙዎች የተነጋገሩበት የሚገኘውን ጉዳይ እንመለከተዋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀደም ጉዳያችን እናምራ። ታሪካዊ አንበሳ መድኃኒት ቤት በዛሬው ዕለት መፍረሱ ተሰምቷል። በአዲስ አበባ ከተማ ፒያሳ አካባቢ የሚገኘው እድሜ ጠገቡ አንበሳ ፋርማሲ በዛሬው ዕለት መፍረሱን ቅዳሜ ገበያ በስፍራው ተገኝቼ አረጋግጫለሁ ስትል ዘግባለች። እየፈረሰ ያለው አንበሳ ፋርማሲ ከተመሰረተ 80ኛ ዓመቱን ያዘና ጥንታዊ እንደሆነም ይታወቃል። በጀርመናውያን ሁለተኛና በሶስተኛ ትውልድ እየተንቀሳቀሰ የነበረው አንጋፋው አንበሳ መድኃኒት ቤት የመድኃኒት ሽያጭና ቅመማ ቅመም ብቻ ሳይሆን የሕክምና ቁሳቁስ አስመጭና በሀገር ውስጥም አከፋፋይ ነበር ተብሏል። ከዓመታት በፊት አንበሳ ፋርማሲ ፈርሳ መባሉን ተከትሎ በአዲስ አበባ የሚገኘው የጀርመን ኤምባሲ የአንበሳ መድኃኒት ቤትን ድጋፍ መስጠትን ይመለከታል በሚል ለአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከሎማ ጽፎት በነበረው ደብዳቤ አዲስ አበባን ብሎም ኢትዮጵያን የጀርመን የመዋለ ንዋይ ፍሰት መዳረሻ ለማድረግ እንደሚያበረታታ እንደ ኤምባሲ ጉዳይ ህጋዊ መንገድ መከተል አለበት ብለን እናምናለን ሲል ጽፎ ነበር። በወቅቱ ያቀረበው ምክንያት ደግሞ በእድሜ ጠገቡ የአንበሳ መድኃኒት ቤት ላይ አስተዳደሩ ይወስዳል የተባለው እርምጃ ሌሎች የጀርመን ባለሀብቶችን ሊያሸሽ ይችላል ሲል ደብዳቤ ማስገባቱ በወቅቱ ተዘግቦ ነበር። አንበሳ ፋርማሲ የሚገኝበት አነስተኛ ህንጻ የፌዴራል ቤቶች ኮርፖሬሽን ሲሆን ከዓመታት በፊት ከአካባቢ ልማት ጋር በተያያዘ ፋርማሲ ይፈርሳል ተብሎ የሚናፈሰው መረጃ ፍጹም ከእውነታው የራቀና መሰረተ ቢስ መረጃ ነው ሲል ኮርፖሬሽኑ ማስተባበሉ የሚታወስ ነው። ወደ ዜናችን ሌላኛው ክፍል እናምራ። የህወሓት ጀነራሎች አስፈሪ ጭንቀት የአንድ ሳምንቱ አመጽ በትናንትናው ዕለት የቆመበት ሚስጥር ምን ይመስላል? ትግራይ ክልልን ለአንድ ሳምንት አስጨንቆ የነበረው የታጣቂዎች ሰልፍ በትናንትናው ዕለት በተደረገ አነጋጋሪ ስብሰባ እንዲረግ መደረጉ ተሰምቷል። ውስጥ አዋቂዎች ከዚህ ተቃውሞ ጀርባ የህወሓት ሰዎችና የሰራዊቱ አመራሮች አሉበት ሲል ከሰውም ነበር። ከፍተኛ ጀነራል መኮንኖችንም ጭምር እስከ ማገተር ሲሆን የነበረው የታጣቂዎች ተቃውሞ የከፋው ጥንቅጥ ያመጣል በሚል ሲሰጋ ነበር። ቢሆንም ትናንትና በመቀለ በተደረገ ስብሰባ የተፈራው ሳይታሰብ ነገሩ እንዲገታ ሆኗል ተብሏል። ያም ሆኖ ግን የታጣቂዎች እንቅስቃሴ መጨረሻ አሁንም ያልተረጋገጠ ስለመሆኑ ነው ውስጥ አዋቂዎች የተናገሩት። ራሱን የትግራይ ዲፌንስ ፎርስ ብሎ የሚጠራው ኃይል ታጣቂ የሆኑት እነዚህ ኃይሎች ቁጣቸውን ለጊዜ ረገበው በጥድፊያ እንዲወጣ የተደረገውና የሰራዊቱን የደሞዝ የጥቅማ ጥቅም የመኖሪያ ቤትና እንደዚሁም የቦታ ጥያቄዎችን እንዲመልስ ተዘጋጀ የተባለው አዲስ ህግ ነው። ነገር ግን ይህ ህግ በለብለብ ይወጣ እንጂ ካቢኔው በሚገባ የተወያየበት አይደለም በሚል እየተተቸም ይገኛል። የህወሓት ታጣቂዎች የጀመሩትን ተቃውሞ እንዲያቆሙ በተጠራው ስብሰባ የተገኙት ወይዘሮ ፈትለወርቅ ገብረ እግዚአብሔር ያመጹት ወጣቶች ተጸጽተናል፣ ህዝባችንን ለመካስም ተዘጋጅተናል የሚል ቃል እንዲገቡ አድርጓል ነው የተባለው። ሌላኛው በስብሰባው ተገኝቷል የተባሉት ከህወሓት ጀነራል መኮንኖች መካከል አንዱ የሆኑት ዮሐንስ ወልደ ጊዮርጊስ ወይንም ዮሐንስ መዲድ ሰራዊቱ ትግራይን አሳልፎ ይሰጣል አይደለም ሲሉ ከሰሞኑ በተለያዩ መገናኛ ብዙሃን የሚናፈሰውን የተቃውሞ ድምጽ አስተባብለዋል። የጥቅማ ጥቅም ጥያቄ ያነሱ የትግራይ ሰራዊት አባላት ከህወሓት ጋር መስማማታቸውን የገለጹት ከትግራይ ጦር አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይንም ጆን መዲድ የሰራዊቱ ጥያቄ የትግራይ ህዝብም ጥያቄ ነው ሲሉ ተደምጠዋል። በሰራዊቱ ውስጥ ያለው ችግር መላው የትግራይ ህዝብ ችግር ነው የሚሉት ጀነራሉ ሰራዊታችን ጥያቄ ጠይቋል፣ የትግራይን ህዝብ ግን አሳልፈን እንሰጣለን አላለም ብለዋል። ከዚህ ውጪ የሰራዊቱን ጥያቄ ለመፍታት እቅድ ተነድፎ በእንቅስቃሴ ላይ እንገኛለን ሲሉ በመድረኩ ላይ ተናግረዋል። መከላከያ ሰራዊት በፋኖ ኃይሎች ላይ መጠነ ሰፊ ጥቃት ጀምሯል ብለዋል። የኢፌዴሪ መከላከያ ሰራዊት በአማራ ክልል ምዕራብ ጎጃም ዞን፣ ሰሜን ጎጃምና አዊ ዞን ባሳለፍነው ቅዳሜ ጥቅምት 8 አካሄድኩ ባለው የጸረ ሽምቅ ውጊያ የፋኖ አመራሮችን ጨምሮ 48 ታጣቂዎችን መደምሰሱና 40ዎችን ደግሞ ማቁሰሉን አስታውቀዋል። በትናንትናው ዕለት ባወጣው መግለጫም በምዕራብ ጎጃም ዞን፣ ሰሜን ጎጃም ዞንና አዊ ዞን በሚገኙ ቀበሌዎች ላይ ጽንፈኛ አባላት ሲሉ የጠራቸው አካላት ላይ በምስራቅ እዝ አማካኝነት ዘመቻ አካሂጃለሁ ብለዋል። በዚህም በምስራቅ እዝ ስምሪቱ በተካሄደበት ምዕራብ ጎጃም ዞን ወንበርማ ወረዳ ቁጭ ቀበሌ የነበረው ቃኝ ባደረገው የጸረ ሽምቅ ውጊያ 8 ጽንፈኛ ሲሉ የጠራቸው የፋኖ አባላት ሲደመሰሱ 13 ቆስሏል ባይ ነው። በአዊ ዞን ባንጃ ወረዳ አስም ቀበሌ በተደረገው ስልታዊ ኦፕሬሽን ደግሞ 23 የጽንፈኛው አባላት ሲሉ የጠራቸው የፋኖ ኃይሎች ከጥቅም ውጭ ሲሆኑ 19 ቆስሏል ባይ ነው። የመከላከያ ሰራዊት ተደምሰዋል ካላቸው መካከል የፋኖ መስራችና የሻምበል አመራር ቸኮል ክንዴ እንደዚሁም በለስቲ ዘመኑ ዳኛው ጥላሁንና ግርማ
መኮንን የተባሉ አስተባባሪዎች ይገኙበታል ሲል ነው የገለጸው። መግለጫው አክሎም በተመሳሳይ ቀን ሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ ዳና ማርያም ቀበሌ 17 የጽንፈኛው አመራሮች ተደምስሰው 8 ቆስለዋል ብለዋል። በዚህ ኦፕሬሽን ከተደመሰሱት መካከል ዳና ማርያም ሻምበል ዘመቻ ኃላፊ የፌደራል ፖሊስ የነበረ ፍቃዱ ቀለመወርቅ፣ ሻምበል መሪ ምኒልክ ሞላት፣ የዘመቻ ኃላፊ አንዱ አምላክ ማረልኝ፣ ዳና ማርያም መቶ መሪ በቀለ ጥጋቡና አለልኝ ችሎት የተባሉ የመቶ መሪ ይገኙበታል ሲል ነው የዘረዘረው። ከዚህ ውጪ ቡድን መሪ የሆኑት ጌትነት ካሳ፣ እሱ ያውቀል አቤ፣ ጥጋቡ አቢታ፣ ጌታውን ካሳውንም ተደምስሰዋል ከተባሉት መካከል እንደሚገኙበትም ዘርዝረዋል። በጥቅሉ ጥቅምት 8 በተደረገው ኦፕሬሽኖች 48 ተደምስሰዋል፣ 40ዎቹ ደግሞ ቆስለዋል ሲል የገለጸው የመከላከያ ሰራዊት በእነዚህ ስምረቶች የክልሉ የጸጥታ ኃይል ከሰራዊቱ ጎን ተሰልፎ ያደረገው ጀግንነት የተሞላበት ተጋድሎ ከፍተኛ ነበርም ብለዋል። መግለጫው የደረሰበት ኪሳራ ያስደነገጠው ጽንፈኛ ሲል የጠራው ፋኖ ኃይል እንደለመደው በውሸት ለቅሶ ቢያላዝንም ከዚህ በኋላ የአማራ ህዝብ መስሚያ የለውም ሲል ጠቅሶ ምስራቅ እዝ ጽንፈኞችን ከህዝብ ነጥሎ የገቡበት ገብቶ አድኖ በመክበብ ህግ የማስከበሩን ግዳጅ አጠናክሮ ይቀጥላል ባይ ነው። በአማራ ክልል በፋኖ ኃይሎችና በመንግስት ወታደሮች መካከል የተለያዩ ዞኖች በቅርቡ በተካሄዱ ውጊያዎች የፋኖ ኃይሎች በርካታ አካባቢዎችን መቆጣጠራቸውን ነዋሪዎችና የፋኖ አመራሮች መናገራቸውን ዶቼ ቬለ ያሳለፍነው ቅዳሜ በአስራጨው ዘገባ አትቶ ነበር። በደቡብ ጎንደር ዞንና ሰሜን ወሎ መገናኛ ቦታ በመተገኘው ጨጮ ከተማ ነዋሪ ሆኖ አንድ ግለሰብ ነገሩኝ ሲል የዘገበው ዶቼ ቬለ ጨጮ፣ ደብረ ዘይት፣ ገረገራና ፍላቂትን ጨምሮ ዙሪያውን የፋኖ ኃይሎች ይዞታል ሲሉ ተናግረዋል። በተመሳሳይ የጨጮ ክፍለ ጦር ዋና አዛዥ ሻለቃ ሚካያስ ለዜና ምንጭ በሰጡት ቃል ፋኖች በሰሜን ወሎ ዞን ብቻ 6 ወረዳዎችን መቆጣጠራቸውን አስታውቀዋል። በማከለም ትላንት የመንግስት ወታደሮች ራያ ቆቦ አካባቢ ተኩለሽን አልፈው ሙጃና ኩልመስክን ለመቆጣጠር ሙከራ ቢያደርጉም ከፍተኛ ጉዳት እንደደረሰባቸው ገልጸዋል። ሌላ የፋኖ ተጠቂ በበኩሉ በሰሜን ውጊያ ሳንቃ፣ ደብረ ዘይትና ዲባራን የመሳሰሉ ቦታዎች በቁጥጥራቸው ስር መግባታቸውን ገልጸዋል ሲል ዘግቦ ነበር። መከላከያ ሰራዊት በበኩሉ ጥቅምት 7 ቀን 2018 ባወጣው መግለጫ በሰሜን ወሎ ዞን መርሳና አካባቢው የህዝብን ሰላም ሲያውክ የነበረና ለዘረፋ የተሰማራው ጽንፈኛ ቡድን ሲል በገለጸው ኃይል ላይ በቀጠና በሚገኘው ክፍለ ጦር እርምጃ ተወስዶበታል ብሎ ነበር። በተመሳሳይ በማዕከላዊ ጎንደር ዞንም ጣቁሳ ወረዳ የሚገኘው ክፍለ ጦር 42 ጽንፈኞች ሲል የገለጻቸውን ታጣቂዎች በመደምሰስና 21 በማቁሰል የጦር ሜዳ መነጽርን ጨምሮ መሳሪያና ተተኳሽ በቁጥጥር ስር አውያለሁ ብሎ ነበር። በባህር ዳር ከተማ ከሰሞኑ ይደረጋል በተባለ አንድ አህጉራዊ ኮንፈረንስ ሽር ጉዱ ጦፏል ተብሏል። ይህንን ተከትሎ የክልሉ ፖሊስ ጠቅላይ መምሪያ ጥቅምት 14 የሚካሄደውን 11ኛውን የጣና ፎረም መሪዎች ስብሰባን አስመልክቶ ከጸጥታ መዋቅሩ ጋር በባህር ዳር ውይይት አካሂዷል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸት የሱፍ ባለፉት ዓመታት በጸጥታ ችግር ውስጥ ሆኖ በክልሉ የተካሄዱ ታላላቅ ሁነቶችን በሰላም ማጠናቀቅ ተችሏል ብለዋል። አሁን ላይ የጣና ፎረም በሀገሪቱ እንዳይካሄድ የውጭና የውስጥ ኃይሎች ቢሰሩም በተከናወነ ጥረት በክልሉ እንዲካሄድ ማድረግ ተችሏል ባይ ናቸው። ፎረሙ በስኬት እንዲጠናቀቅም የጸጥታ መዋቅሩ በተቀናጀ መንገድ አካባቢውን ሊጠብቅ ይገባል ያሉት ዶክተር እሸቱ የሱፍ ማህበረሰቡም የተለመደውን ትብብር እንዲያደርግ ጥሪ አቅርበዋል። የአማራ ክልል ፖሊስ ጠቅላይ መምሪያ አዛዥ የሆኑት ኮሚሽነር ዘላለም መንግስቴ የአማራ ክልል የጸጥታ መዋቅር በክልሉ የሚከናወኑ ታላላቅ ሁነቶችን በሰላም እንዲጠናቀቁ የሚያስችል ልምድ አካብቷል ብለዋል። በቀጣይም በክልሉ የሚከናወኑ የጣና ፎረም በሰላም እንዲፈጸምም ከፌደራል የጸጥታ መዋቅር ጋር በቅንጅት የተሰራ ስለመሆኑ ነው የጠቆሙት። ማህበረሰቡም የተለመደውን የእንግዳ ተቀባይነት ባህል እንዲያሳይ ከጸጥታ መዋቅር ጎን በመሆን አካባቢውን እንዲጠብቅም መልእክት አስተላልፈዋል። ፎረሙ እስኪጠናቀቅ ድረስ በከተማ ውስጥ በተከለከሉ ቦታዎች ላይ ማንኛውም ሰው የጦር መሳሪያ ይዞ መንቀሳቀስ እንደማይችል፣ ይዞ ከተገኘ በሕግ አግባብ እርምጃ እንደሚወሰድበትም የክልሉ ፖሊስ ዋና ጠቅላይ መምሪያ የኮሙኒኬሽንና የህዝብ ግንኙነት ዋና ኃላፊ ረዳት ኮሚሽነር ክንዶ እንዲያሳስበዋል። ማህበረሰቡ የተለየ ነገር ከተመለከተ ለጸጥታ መዋቅሩ እንዲያመለክት አሳስበው የጣና ፎረም በባህር ዳር መከበሩ ለክልሉ ትልቅ ዕድል በመሆኑ ማህበረሰቡ ስብሰባው በሰላም እንዲጠናቀቅ የድርሻውን እንዲወጣ ነው የጠየቁት። የጣና ፎረም መሪዎች ስብሰባ በፈረንጆቹ 2009 የወጣውን የትሪፖሊ ስምምነት ተከትሎ የተቋቋመ መድረክ ነው። የፎረሙ ዋና ዓላማ ደግሞ በአፍሪካ ላይ የሚስተዋሉ የጸጥታ የሰላምና የደህንነት ሁኔታዎች ላይ በመወያየት ለአፍሪካ መፍትሄ ማፈላለግ ነው። መድረኩ እንደ ፈረንጆቹ ከ2011 ጀምሮ በባህር ዳር ከተማ በየዓመቱ ሲካሄድ ቆይቷል። እስካሁን ከተካሄዱ 10 ፎረሞች ውስጥ በኮቪድ ወረርሽኝ ምክንያት በአዲስ አበባ ከተማ ከተካሄደው የ9ኛ ፎረም በስተቀር ሁሉም ባህር ዳር ከተማ ላይ የተካሄዱ ናቸው። ይህንን ፎረም ያለ ጸጥታ ችግር አሊያም ስጋት ለማከናወን ይመስላል የመከላከያ ሰራዊት በባህር ዳር ዙሪያ ወረዳና በምዕራብ ጎጃም ዞን በርካታና ጽንፈኛ ኃይሎችን የደመሰስኩበት ወታደራዊ ኦፕሬሽን አካሄጃለሁ ሲል ይፋ ያደረገው። ለአብነት ያክልም ሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ ዳና ማርያም ቀበሌ 17 ተደምስሰው 8 ቆስለዋል ያለ ሲሆን ተደመሰሱ ያላቸውን የፋኖ መሪዎችና አባላትም በስም ዘርዝረዋል። እንደዚሁም ምዕራብ ጎጃም ዞን ወንበርማ ወረዳ ቁጭ ቀበሌ የነበረው ቃኝ ባደረገው ጸረ ሽምቅ ውጊያ 8 የጽንፈኛ አባላት ተደምስሰዋል ሲል 13ም እንደቆሰሉ ነው ይፋ ያደረገው። የኢትዮጵያ ስታቲስቲክስ አገልግሎት በበጀት ዓመቱ የሚያካሄደውን የኢኮኖሚ ድርጅቶች ቆጠራ ስራ በቁርጠኝነት ለማከናወን ዝግጅት ማጠናቀቁን የአዲስ አበባ ከተማ አስተዳደር ዛሬ ባወጣው መግለጫ አስታውቋል። የ2016-2018 ዓ.ም የስታቲስቲክስ ልማት ስትራቴጂ ለመተግበር ወሳኝ መሆኑን በመግለጽም መደበኛና ኢመደበኛ እንደዚሁም ትልልቅ፣ መካከለኛ፣ አነስተኛና ጥቃቅን የሆኑ ኢኮኖሚ ድርጅቶችን በሙሉ እንደሚያጠቃልል ይፋ አድርጓል። ሆኖም ግን እንደ ካፒታል ጋዜጣ ዘገባ ከሆነ በኤሌክትሮኒክስ ጥገናና በኮስሞቲክስ ልብስ ሽያጭ ላይ የተሰማሩ ነጋዴዎች በቆጠራው ዙሪያ ምንም አይነት ቅድመ መረጃ ባለማግኘታቸው ስጋት ውስጥ መሆናቸውን አስታውቋል። ነጋዴዎቹ
ከባለፈው ሳምንት ጀምሮ ስለ ንግዱ መጀመሪያ ጊዜ ገቢና ወጪ እንደዚሁም የግብርና ክፍያ መለያ ቁጥርን ጨምሮ በርካታ ዝርዝር ጥያቄዎች እየቀረቡላቸው ስለመሆኑ ጠቅሰው አሁን ባለው የዘርፉ ስጋትና ቅድመ መረጃ እጥረት ምክንያት ትክክለኛ መረጃ ለመናገር እንዳልደፈሩ ነው የሚናገሩት። ይህ በእንዲህ እንዳለ ከተማ አስተዳደሩ ቆጠራው ለማከናወን በ11ዱም ክፍለ ከተሞች ስር የሚገኙ 5606 የቆጠራ ቦታዎች ላይ በድምሩ 5653 ሰራተኞችን መመደቡን ገልጸው የከተማ ነዋሪዎችና የግል ድርጅቶች አስፈላጊውን ትብብር እንዲያደርጉም ጥሪ አቅርበዋል። የኢትዮጵያ ስታቲስቲክስ አገልግሎት ከ4 ወር በፊት በ2018 ለሚያካሄደው የኢትዮጵያ ኢኮኖሚ ድርጅቶች ቆጠራ የቅድመ ዝግጅት ስራ መጀመሩን ማስታወቅ ይታወሳል። ይህ መላ ሀገሪቱን ለመጀመሪያ ጊዜ የሚያዳርስ ነው የተባለ ሲሆን በየደረጃ ያለው የመንግስት አደረጃጀት የኢኮኖሚ ድርጅቶች ባለቤቶች እንዲዘጋጁም ጠይቆ ነበር። በመላ ሀገሪቱ ለዚህ ስራ 40 ሺህ የሚደርሱ የዩኒቨርሲቲ ተመራቂ የቆጠራ ሰራዊት እንደተሰማሩ የተነገረ ሲሆን ለዚህ ስራ ደግሞ እስከ 2 ቢሊዮን የሚደርስ የኢትዮጵያ ብር በጀት ተመድቧል ነው የተባለው። ወደ መጨረሻ ጉዳያችን እናምራችሁ። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ስርዓተ ቀብር በዛሬው ዕለት ተፈጽሟል። በስርዓተ ቀብሩ የሃይማኖት አባቶች፣ ከፍተኛ መንግስት የሥራ ኃላፊዎች፣ ዑለማዎች፣ ደረሳዎች፣ ኡስታዞችና ወዳጅ ዘመዶቻቸው ተገኝተዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም ማስተማራቸው ተገልጿል። በ1967 የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሲመሰረት የምክር ቤቱ አባልና የዑለማ ሊቀመንበሩም ነበሩ። ከ2010 መጋቢት እስከ ግንቦት ወር 2014 ድረስም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን በፕሬዝዳንትነት እንደዚሁም የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን ማገልገላቸው የሚታወስ ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።